ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። how to ask for permission to do something የሆነ ነገር ለማድረግ ሰዎችን ፍቃድ የምትጠይቁባቸው የተወሰኑ ዲያሎጎችን ይዘን የመጣ ነው። አጫጭር ዲያሎጎች ናቸው። በእነዚህ አጫጭር ዲያሎጎች ውስጥ ሰዎችን የሆነ ነገር እንዲያደርጉላችሁ ፍቃድ የምትጠይቁባቸውን መንገዶች እንመለከታለን። የመጀመሪያው ዲያሎጋችን ካን ስዊች ዘ ቲቪ ኦን፣ ካን ስዊች ዘ ቲቪ ኦን። የመጀመሪያው ግለሰብ ተናገረ። ቴሌቪዥኑን ማብራት እችላለሁ? ካን ስዊች ዘ ቲቪ ኦን፣ ቴሌቪዥኑን ማብራት እችላለሁ ወይ ብሎ ጠየቀ። ካን ስዊች ዘ ቲቪ ኦን፣ ቴሌቪዥኑን ማብራት እችላለሁ ወይ። የሁለተኛው ግለሰብ ምን አለ? ሹር ጎ አሄድ፣ ሹር ጎ አሄድ፣ ትችላለህ አብራው እያለ ነው። ሹር ጎ አሄድ። ስለዚህ በመጀመሪያው ዲያሎጉ የተማራችሁት ምንድነው? ሰዎችን የሆነ ነገር እንዲያደርጉላችሁ መጠየቅ ነውና ቴሌቪዥኑን እንዲያበራላችሁ ጠየቃችሁ። ሁለተኛው ግለሰብ ደግሞ በጎ ምላሽ ሰጠ ማለት ነው። ልክ በተመሳሳይ መንገድ እናንተም ሌሎች የሆነ ነገር እንዲደረግላችሁ የምትፈልጉትን መጠየቅና ምላሽን መቀበል ትችላላችሁ። ይሄኛው የመጀመሪያው ዲያሎጋችን ነው። የሆነ ሰው የሆነ ነገር እንዲያደርግልን የምንጠይቅበት። Can I switch the TV on? Can I switch the TV on? Sure, go ahead. Sure, go ahead. ቴሌቪዥኑ ማብራት እችላለሁ? አዎ ማብራት ትችላለህ አብራው የሚል ፍቃድ አገኛችሁ ማለት ነው። ሁለተኛው ዲያሎጋችን የመጀመሪያው ግለሰብ ምን አለ? Can I read this email? Can I read this email? ይህንን ኢሜይል ማንበብ እችላለሁ? ካን አይ ሪድ ዲስ ኢሜይል? ይህንን ኢሜይል ማንበብ እችላለሁ? ኢሜይል አብዛኞቻችሁ ታውቃላችሁ። ለማታውቁ ሰዎች ኤሌክትሮኒክስ ሜይል ነው፣ ወይም ደግሞ በኢንተርኔት የምንጠቀመው መልእክት መላላኪያ ነው ማለት ነው። መልእክት መላላኪያ ነው። ካን አይ ሪድ ዲስ ኢሜይል? ካን አይ ሪድ ዲስ ኢሜይል? ይህንን ኢሜይል ማንበብ እችላለሁ? ሁለተኛው ግለሰብ ምን አለ? ኖ አም አፍሬድ ናት። ኖ አም አፍሬድ ናት። አይ አልፈልግም አትየው እያለው ነው። አይ አልፈልግም አትየው፣ መልእክቱን አትመልከተው። ኖ አም አፍሬድ ናት። አይ አትመልከተው። መጀመሪያኛ ምን አቀረበን? የሆነ ነገር ጥያቄ ያቀረበን አይደለ? ያም ምላሽ አላገኘም። ሁለተኛው ዲያሎጋችን ይሄን ይመስል ነበር። ዱ ዩ ማይንድ ኢፍ አይ ሲት ሂር? ዱ ዩ ማይንድ ኢፍ አይ ሲት ሂር? እዚህ ብቀመጥ ቅር ይልሃል? ዱ ዩ ማይንድ ኢፍ አይ ሲት ሂር? እዚህ ብቀመጥ ቅር ይልሃል? የመጀመሪያው ግለሰብ ተናገረ። ሶስተኛው ዲያሎጋችን ነው። ዱ ዩ ማይንድ ኢፍ አይ ሲት ሂር? እዚህ ብቀመጥ ቅር ይልሃል? ሁለተኛው ግለሰብ ምን አለ? ኖ ኦፍ ኮርስ ኖት። አይ በእርግጥ ቅር አይለኝም እያለ ነው። ኖ ኦፍ ኮርስ ናት። አይ ቅር አይለኝም በእርግጥ እያለ ነው። ዱ ዩ ማይንድ ኢፍ አይ ሲት ሂር? እዚህ ብቀመጥ ቅር ይልሃል? ኖ ኦፍ ኮርስ ናት። አይ በእርግጥ ቅር አይለኝም። ዱ ዩ ማይንድ ኢፍ አይ ሲት ሂር? ኖ ኦፍ ኮርስ ናት። ዱ ዩ ማይንድ ኢፍ አይ ቦሮ ዩር ካር ቱሞሮ? ነገ መኪናህን ብበደርህ ቅር ይልሃል? ዱ ዩ ማይንድ ኢፍ አይ ቦሮ ዩር ካር ቱሞሮ? ለነገ መኪናህን በወስድ ቅር ይልሃል? ብበደርህ ቅር ይልሃል? ሁለተኛው ግለሰብ ምን አለ? የስ አም አፍሬድ አይ ዱ። አዎ አልፈልግም ቅር ይለኛል እያለ ነው። የስ አም አፍሬድ አይ ዱ። አዎ አልፈልግም ቅር ይለኛል እያለ ነው። ዱ ዩ ማይንድ ኢፍ አይ ቦሮ ዩር ካር ቱሞሮ? ለነገ መኪናህን ብበደርህ ቅር ይልሃል? የስ አም አፍሬድ አይ ዱ። አዎ ቅር ይለኛል አልፈልግም። ይህንን ይመስላል የዛሬ ዲያሎጋችን። አራተኛው ነው ይሄ። በአራቱ ዲያሎጎች የሆነ ነገር ለማድረግ ሰዎች እንዴት ብላችሁ መጠየቅ እንደምትችሉ ተመልክተናል። ጥሩ ትምህርት እንዳገኛችሁ ጥርጥር የለኝም። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። የስድ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።